ሰላም ውድ የቻናላችን ቤተሰቦች፣ ዛሬ በሳይንስ ዓለም ውስጥ እጅግ የሚያስደንቅ ጉዞ እናደርጋለን። ከ13.8 ቢሊዮን ዓመታት በፊት አጽናፈ ዓለም እንዴት እንደተፈጠረ፣ ከዋክብት እንዴት እንደሚወለዱ፣ ፕላኔቶች እንዴት እንደሚፈጠሩና በመጨረሻም ጥቁር ጉድጓዶች ምን እንደሆኑ እንመለከታለን። ከማየታችንም በፊት ሳይንሳዊና አዳዲስ መረጃዎች እንዲደርሶ ቻናልን ሰብስክራይብ በማድረግ ቤተሰብ ይሁኑ። በረከት ደሳለኝ ነኝ። ወደ ዛሬው ፕሮግራማችን እንለፍ። ሳይንቲስቶች እንደሚያምኑት አጽናፈ ዓለም ከ13.8 ቢሊዮን ዓመታት በፊት በቢግ ባንግ የተባለው ክስተት ተጀምሯል። ይህ ፍንዳታ እንደ ቦምብ ፍንዳታ አልነበረም። ይልቁንም ቦታና ጊዜ ራሳቸውን መስፋፋት ጀመሩ። በመጀመሪያዎቹ ሰከንዶች ውስጥ ሙቀቱ በጣም ከፍተኛ ነበር። አቶሞች እንኳን ሊፈጠሩ አይችሉም ነበር። ከጊዜ በኋላ ግን አጽናፈ ዓለም ሲቀዘቅዝ ሃይድሮጂንና ሂሊየም የተባሉ የመጀመሪያ ኤሌመንቶች ተፈጠሩ። በሚሊዮኖች ዓመታት ውስጥ የጋዝ ደመናዎች በስበት ኃይል ተሰብስበው ከዋክብትን ፈጠሩ። በከዋክብት ውስጥ የኒውክሌር ውህደት ይካሄዳል። ይህ ውህደት ብርሃንና ሙቀትን ያመነጫል። ፀሐያችንም አንድ ኮከብ ናት። ከምድር 150 ሚሊዮን ኪሎ ሜትር ያህል ርቀት ላይ ትገኛለች። ከ4.6 ቢሊዮን ዓመታት በፊት አንድ ትልቅ የጋዝና የአቧራ ደመና በመጠቃለል ፀሐይንና ፕላኔቶችን ፈጠረ። መርኩሪ፣ ቬኒስ፣ ምድር፣ ማርስ፣ ጁፒተር፣ ሳተርን፣ ዩራነስና ኔፕቱን የፀሐይ ስርዓታችን 8ቱ ፕላኔቶች ናቸው። ምድር ሕይወትን የምታስተናግድ እስካሁን የታወቀች ብቸኛ ፕላኔት ናት። ሳይንቲስቶች ሕይወት ከ3.5 ቢሊዮን ዓመታት በፊት በውቅያኖሶች በቀላል ኬሚካላዊ ሂደቶች እንደተጀመሩ ያምናሉ። ከአንድ ሕዋስ ፍጥረታት ጀምሮ በቢሊዮኖች ዓመታት ውስጥ የዛሬው ሕይወት ብዙሃነት ተፈጠረ። ግዙፍ ከዋክብት ሲሞቱ ጥቁር ጉድጓድ ሊፈጠር ይችላል። ስበታቸው በጣም ከፍተኛ ስለሆነ ብርሃን እንኳን ማምለጥ አይችልም። በእኛ ጋላክሲ መሃል ሱፐርማሲቭ ብላክ ሆል እንዳለ ሳይንቲስቶች ያምናሉ። ሰዎች ወደ ማርስ ለመጓዝ እየተዘጋጁ ነው። አርቴሚስ ፕሮግራም ሰዎችን ወደ ጨረቃ ለመመለስ እየሰራ ነው። በቀጣይ 10 ዓመታት ውስጥ በሌሎች ፕላኔቶች ላይ ሕይወት እንዳለ ማረጋገጥ እንችል ይሆናል። አጽናፈ ዓለም በምስጢር የተሞላ ነው። በየቀኑ አዳዲስ ግኝቶች እየተደረጉ ነው። ሳይንቲስቶች ጥያቄዎችን ለመጠየቅና እውነትን ለመፈለግ የሚረዳን ኃይለኛ መሳሪያ ነው። ቪዲዮን ከወደዳችሁት ላይክ አድርጉ፣ ቻናሉን ይመዝገቡ እና ለጓደኞቻችሁ ያጋሩ። በሚቀጥለው አስደናቂ ሳይንስ ጉዞ እስክንገናኝ ሰላም ሁኑ።